ልባችንን ይዘን እዚህ እንደው አንድ መስለን ስንወጣ የምንተባበር በየቡድኑ በየመጣበት ወንዝ ተከፋፍሎ የሚቀደሰው ቅዳሴ የሚቆመው ማህሌት ከአፍ እስከ ጆሮ ነው። ከአፍ እስከ ጆሮ እኛ እንጮኻለን፣ እኛው እንሰማዋለን። እግዚአብሔር መስማቱን እርግጠኛ መሆን አንችልም። ግዳጅ የማይፈጽም ጸሎት ይባላል። ክርስቲያኖች ግዳጅ የማይፈጽም ጸሎት። ታዲያ የመከራ ጊዜ ባይረዝምብን ምኑ ነው የሚገርመው? ቢያቀር ነበር የሚገርመው። የእንባ ጊዜ የሚረዝምብን ለምን ይመስላችኋል? ይሄው ነው። አንድ እግዚአብሔርን እያመለክን በአንዱ እግዚአብሔር ስም ሚሊዮን ይሁን በጣም ነው የምናሳዝነው። እና ደግሞ በጣም የሚገርመኝ የምለው ጸሎታችን ለምሳሌ ጸሎት ሃይማኖትን ስንጸልይ ሁላችን በቤተ ክርስቲያን ሰብሰብ ብለን እናምራለን እኮ ነጠላችን ለብሰን ብለን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን እናምናለን። ከሁሉ በላይ በምትሆን በአንዲት ቅድስት ቤተ ክርስቲያን እስኪ አብራችሁ ይበሉ። ሐዋርያት በሰበሰቧት በምስኪ ከሁሉ በላይ በምትሆን አላላችሁም? ከሁሉ በላይ በምትሆን በአንዲት ቅድስት ቤተ ክርስቲያን እናምናለን። በስንት ቤተ ክርስቲያን? የግብፅ ኦርቶዶክስ እንዲህ ነው የሚሉ እንኳን እኛ። ሌሎቹ የሶሪያ የህንድ አህት አብያተ ክርስቲያናት ይሄንን ይሉታል እንኳን እኛ። ግን ተውት ከግብፅ ጋራ፣ ተውት ከህንድ ጋራ፣ ከሶሪያ ጋራ፣ ከአርሜኒያ ጋራ፣ ከኤርትራ አብያተ ክርስቲያናት ጋራ ተውት። እዚሁ እንኳን እዚሁ እኔ እንደዚሁ ሌላውን ምሳሌ ልተውና በጣም የማውቀውን በትምህርትም በምንም የተመላለስኩበትን አካባቢ ብናገር፣ ለምሳሌ ወደ አማራ ክልል ወደ አንዱ አካባቢ ብትሄዱ እዚህ አዲስ አበባ አንድ ሆኖ ያው ይጠያየቅ ይሆናል። ወጣ ብሎ በሀገሩ ግን ስታዩት እሱ ሰሜን ነው እሱ ደቡብ ነው ይባላል። በዚያ ደግሞ ደርሶ ማለት ነው። አገር የጋራ የሚባል ጠላት ሲመጣ ብቻ ነው ግር ቢለው ከዛስ ሌላ ሰው ከሚጠላ እኔ ጠልቼ እንዴ እኔ ገዳይ እንዲቀየርልኝ አልፈልግም። የሚጠላ ሰው እንዲቀየር አይደለም የሚፈልግ፣ ጥላቻ ራሱ እንዲቀር ነው፣ ገፊ እንዲቀየር ነው። እኛ የምንፈልገው ይመስለው የለም ገፊ እንዲጠፋ ነው የምንፈልገው እንጂ እንደው ከኔ አካባቢ ያልመጣ ሰው ጠላት ሆኖ ተነሳብኝ ብዬ ከኔ አካባቢ ያልተወለደ ሰው ገፋይ ብዬ ገፊ እንዲቀየር አይደለም። ምስራቅ ነው ወይስ ምዕራብ ነው ብሎ ይከፋፈለናል። እዛው ደግሞ ያ ብቻ አይደለም። በምስራቅም በምዕራብም አንድ ከሆኑ በኋላ ደግሞ ይቀጥላል ጉዳዩ። ቀበሌ ላይ፣ ወረዳ ላይ፣ ዞን ላይ ይሄዳል። እንዲህ እያለ ከጣጣት ይቀርባል ብሎ አክስቱን አጎቱን ይሰበስብልሃል። ዘረኝነት እኮ ዝም ብሎ የሆነ አማራ ወይ ኦሮሞ ወይ ደግሞ የሆነ ትግሬ ብሎ አያበቃም። በቃ ወደ አዳም ወደ ሔዋን ታሪክ ይወስዳቸዋል። አቤልና ቃየል የተገዳደሉት ሌላ ነገር መጥቶ ነው። ሌላ ቋንቋ ተናጋሪ ኖሮ ነው። ምን ጠብ መጥቶባቸው ነው። በቃ እንዲህ ነው። ለማንኛውም እኛ እፎይ ብለን ወጥተን እንዳንገባ የሰላም ጊዜያችንን የሚያሳጥረው የጦርነት ጊዜያችንን የሚያረዝመው የፍርሃት ጊዜያችንን የሚያረዝመው አትጠራጠሩ፣ በአንዲት ቅድስት ቤተ ክርስቲያን እናምናለን እያልን በእግዚአብሔር ላይ ማሾፋችን ነው። በሃይማኖታችን ላይ ማላገጣችን ነው። በአንዲት ቤተ ክርስቲያን አናምንም፣ ውሸት ነው። እኛ የምናምነው ወይ በጥቅም ነው፣ ወይ በቡድን ነው፣ ወይ በወንዝ ነው። እሱም ጥቅሙ እስኪመጣ ድረስ እና እግዚአብሔራው በአንዲት ቅድስት ቤተ ክርስቲያን እናምናለን። ከዚያስ ሀበነ ሲባል ደግሞ ሁላችንም ካህኑም ይለዋል፣ ሕዝቡም ይለዋል። ሀበነ ንግበር በዘዚአከ መንፈስ ቅዱስ፣ አቤቱ እግዚአብሔር ሆይ በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን እያለን እስኪ አብራችሁ በሉ ቅዳሴው። በአንተ መንፈስ ቅዱስ በሉ እስኪ አንድ እንሆን ዘንድ አንድነትን ስጠን። አንድ እንሆን ዘንድ ምንም ስጠን? አንድነትን ስጠን እንላለን። ከወጣም በኋላስ ወደ የወንዛችን እኮ ነው የምንበታተነው። ወደ የወገናችን እኮ ነው የምንሄደው። ግብይታችን እምንበላ፣ እምንጠጣ፣ እምንዛመደው ይህ ማለት ሁሉም ሰው ላይ ያለ እያልኳቸው አይደለም። ቁማርተኞች ምናልባት ከዚህ ባለፈው ሁኔታ የጥቅም ጋርዮሽ ሊሆናቸው ይችላል። ሌሎቹም ሌላ። ለማንኛውም ግን ክርስቲያኖች አንድ አድርገን በአንተ መንፈስ ቅዱስ ካለ በኋላ እግዚአብሔርን አታለን ደግሞ እንደገና
አሁን ይህንን ጸሎት እግዚአብሔር ሰምቶት የልባችንን እያወቀ ምድራዊ ባለስልጣን ቢሆን አፋችንን እንጂ ልባችንን ስለማያውቅ እነዚህ ሰዎች እንደው በእርግጥም አንድነትን ፈልገዋል ብሎ ሊያስበን ይችል ነበር። እግዚአብሔር እኮ እንደ ምድራዊ ባለስልጣን አፉን ብቻ አይደለም የሚሰማው፣ ልብን ያያል፣ ኩላሊትን ይመረምራል። ስለዚህ ይህን ጌታ እንዴት ብለን እናታልላለን? ይሄ አታላይነታችን መቅደሱ ላይና በሰፈራችን በመንደራችን የተለያየው ጸሎታችን የጦርነት ጊዜ እንዲረዝም የሰላም ጊዜ እንዲያጠር አድርጎብናል። እስራኤል 40 ቀን ሊገቡት የነበረውን ስንት ዓመት አልፎቹ? አቤት በመከራ 40 ዓመት የ40 ቀን ጊዜ የ40 ቀን ጉዞ 40 ዓመት ፈጀ። የደም ታሪካችንን እግዚአብሔር በቃችሁ ይበለን። ይሄ በየጊዜው የሚለኮሰው እሳት አጥፍቶ መድኃኔዓለም እሱ ሁላችንን ይቅር ብሎ ጸሎታችንን ሰምቶ አንድ አድርጎ በሰላምና በፍቅር እንደሚኖሩ ሌሎች እንደ ሀገር እንኳን እንደ ሌሎቹ ለመሆን እግዚአብሔር አምላክ ለሁላችን የፍቅር ልብ ይስጠን፣ የሰላም ዘመን ያምጣልን። እንግዲህ መላእክት ያድናሉ ስል ርዕሳችንን ጠቅልል አድርጌ በአንድ ጥቅስ ብቻ ነግራቸዋለሁ። ቅዱሳን መላእክት ምን ይላሉ ነበር ርዕሳችን? አቤት ዛሬ መምራት ብቻ አይደለም፣ እስራኤልን መርቶ ከግብፅ ማውጣት ብቻ አይደለም የሙሴ ድርሻ፣ የቅዱስ ሚካኤል ድርሻ። እስኪ ላንብብላቸውና አንድ ላይ እሱን ብለን ትምህርቱን እንቋጭ። ኦሪት ዘፍጥረት ምዕራፍ 48 ቁጥር 16። ኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ያዕቆብ ነው ይህን የሚናገረው። ያዕቆብ ማለት የእነ ዮሴፍ አባት ማለት ነው። የልጅ ልጆቹን የዮሴፍን ልጆች ሊባርክ ጠራቸውና እንዲህ አለ። የዮሴፍን ልጆች የልጅ ልጆቹን ማለት ነው። እንዲህ አላቸው ሲባርክ፣ አብራችሁ ትለቃችሁ ቃል ከክፉ ነገር ያዳነን በመስኪ አላላቸው። የእግዚአብሔር መልአክ እነዚህን ብላቴኖች ይባርክ ከክፉ ነገር ምን ያለ? አቤት አረጮክ በሉ። የእግዚአብሔር መልአክ እነዚህን ብላቴኖች ይባርክ ከክፉ ነገር ምን ያለ? ቅዱሳን መላእክት ያድናሉ አያድኑ? አቤት ኢየሱስ ያድናል የሚሉ ሰዎች ሚካኤል ያድናል የሚሉ የማይሉት አለ። እኛ ኢየሱስ ማዳኑን እናውቃለን። ኦርቶዶክሳዊት ቤተክርስቲያን የሚያድን ስጋውን እየበላች የሚያድን ደሙን እየጠጣች ነው ያድናል የምትለው፣ አድኗል የምትለው፣ መድኃኒት ነው የምትለው፣ መድኃኒትነቱን እየኖረችው ነው። ቅዱሳን መላእክት ግን የሚሰቀሉበት ስጋ የላቸውም። አይሰቀሉም፣ ስለኛ አልተሰቀሉም። ግን ከመከራ ያድናሉ። ከምን ያድናሉ? ከክፉ ነገር ያዳነኛል። ወደ ስጋ ወደ ደሙ እንድንመጣ ያደርጋሉ። ይሄ ነው ማዳን። ከኃጢአት ያድናሉ፣ ከዲያብሎስ ወጥመድ ያድናሉ። ወደ ስጋ ወደ ደሙ እንድንደርስ ዕብራውያን ምዕራፍ 1 ቁጥር 14 ላይ መዳንን ለመውረስ ሁሉ መዳንን ይወርሱ ዘንድ ስላላቸው የሚያገለግሉ አይደሉምን ብሎ ቅዱስ ጳውሎስ እንደመሰከረው የዘላለም ሕይወት እንድናገኝ ይረዱናል። ስለዚህ ያድናሉ ማለት ከኃጢአት እንድንወጣ ወደ አምላካችን ወደ ክርስቶስ እንድንቀርብ ያደርጋሉ። ይሄ ማዳን ይባላል። ከኃጢአት ማዳን፣ ወደ ክርስቶስ ማቅረብ። ከክፉ ነገር ያዳነኝ አለ። እስኪ ደግማችሁ ቃሉ ነገሩ ምን ያለ? ያዳነኝ። እስኪ በሉት ነገር ከክፉ ነገር ቅዱስ ሚካኤል ሁላችንን ያድነን። ቀጥሎ ደግሞ ከክፉ ነገር ያዳነ ካለ በኋላ እነዚህን ብላቴኖች ይባርክ አለ። እነዚህን ብላቴኖች ምን ይበል? ስለጠበቀን ብቻ አይደለም። እኛ ቅዱስ ሚካኤልን ቅዱስ ገብርኤል ወይም መላእክትን የምናከብረው ስለሚጠብቁን ስለጠበቁን አይደለም፣ ታምር ስለሚያደርጉልን አይደለም። እኛ ቅዱስ ሚካኤልን ወይም ቅዱሳን መላእክትን የምናከብረው ክርስቲያኖች ስለሚባርኩን ነው። ምን ስለሚሉን? አቤት እርሱ የእግዚአብሔር መልአክ እነዚህን ብላቴኖች ይባርካል። የሚባርከንን ስላከበር ነው። ክብር ምስጋና ለታላቁ መልአክ ለቅዱስ ሚካኤል ይሁንልን። ሌላ ሁለተኛ የመጨረሻ ጥቅስ ልንገር። ሰዓቱ ሄዷል ይመስለኛል። አላችሁ አይደል? ቶሎ ቶሎ የምናገረው የእናንተ ሰዓት እና ፕሮግራሙን ለማስቤ ነው። አንድ በጣም የሚገርመኝን ጥቅስ ልንገራችሁ ስለ ቅዱሳን መላእክት። ኢየሱስን ረስተነው አይደለም። እዚህ ይሄ ቤተክርስቲያን የማን ቤተክርስቲያን? ሙሉ ስሙን ንገሩኝ። ማን ሚካኤል የሚባል? አቤት አይ ሰፈሩን ጨምራችሁ ማለት ነው። ማን? ጎሮ ሚካኤል ይባላል። ጎሮ ሚካኤል። አሁን አንዳንዶቹ
ኢየሱስን በዚህ ምክንያት ስትሄዱ እዚያ ጎሮ ገብርኤል አለ፣ ስትሄዱ ደግሞ እንደዛ በቃ ወይ ጻድቃን ናቸው ወይ ደግሞ ቅዱሳን መላእክት ይበዛሉ። እና ዛሬ የቅዱስ ሚካኤል ጽላት ነው የወጣው። እንደምታውቁት የማን ጽላት? ክርስቲያኖች። እኔ የሚገርመኝ ይሄ ቤተ ክርስቲያን ሊፈርስ ይችላል ሲያረጅ። ይሄ ቤተ ክርስቲያን ሲያረጅ ምን ሊሆን ይችላል? አቤት! ይሄ ቤተ ክርስቲያን ይፈርሳል። ምስጢረ ታቦቱ ለጊዜው አልንገራችሁ። ታቦትን የሚሰራበት ቁስ ሊያረጅ ይችላል። ምንም ግልጽ። አንዳንዶቹ በቃ ትልቅ ምስጢር እንዳወጣው እንጨት እኮ ነው ይላሉ። አዎ በእንጨት ላይ የእግዚአብሔርና የመላእክት ስም ይጻፋል፣ ክቡር ይሆናል። አሁን ሰፊ ትምህርት ለዚህ ጊዜ የምናገርበት አይደለም። ነገር ግን አንድ ነገር ልነግራችሁ ነው። ሰዎች ይገርማቸዋል። አርጅቶ በሚፈርስ መቅደስ ላይ የቅዱሳን መላእክት መታሰቢያ መኖሩ፣ በሚያረጅ እንጨት ላይ ስማቸው መጻፉ፣ በታቦቱ ላይ መጻፉ ሰዎች ይገርማቸዋል። እስከ ዮሐንስ ራእይ ምዕራፍ 21 ቁጥር 14 ላይ ተመልከቱ ክርስቲያኖች። የዮሐንስ ራእይ ምዕራፍ 21 ቁጥር 14 ዮሐንስ መንግሥተ ሰማያትን በራእይ ያያታል። ዮሐንስ ማንን ያያታል አልኳችሁ? መንግሥተ ሰማያትን ሲያይ 12 በሮች አሏት። ስንት በሮች አሏት? በ12 በሮቿ የ12 መላእክት ስም ተጽፎ አየሁ ይላል። የስንት መላእክት ስም? ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ዑራኤል፣ ቅዱስ ሩፋኤል፣ ቅዱስ ፋኑኤል እንዲህ እያለ 12 መላእክት በላይ በሰማይ በኢየሩሳሌም ሰማያዊት ስማቸው ተጽፎ አየሁ ይላል። የስንት መላእክት አለ? በየት ተጽፏል አለ? ምድራዊ መሐንዲስ በሰራው ቤተ መቅደስ ላይ ጽላቱ ላይ ስሙ ተጻፈ ትላለህ አንተ፣ ወይም ሰው ይገረማል በዚህ። መቼም የማይፈርስ